ምን ይላል? ወለን የቅቢደሁ ላህ እርሱን አምላክ አያጠፋውም አይገድለውም ሐታ ዩቂመ ቢሂ ልሚለተ አልአውጃ የተጣመሙ መንገድን በእርሱ ቀጥ እስኪያደርግ ድረስ በፍጹም አምላክ አያጠፋውም። ቢአን የቁል ላኢላሃ ኢለላህ ወየፍተሑ ቢሃ አዕዩነን ዑምያ የታወሩ አይኖችንም ይከፍታል በእርሱ ወአዛነን ሱማ የተዘጉ ጆሮዎችንም ይከፍታል ወቁሉበን ጉልፋ ይሄ ደግሞ የታገኙታላችሁ እዚያው ታች ወረድ ብሎ ማለት ነው። የተዘጉ ጆሮዎችን ይከፍታል። ያው ቃል በቃል እውሮችንም በማያውቋት መንገድ ይመራቸዋል። ምን እያለ ይናገራል? ጨለማ ብርሃን ጥማል ይሄን አውቃል ይናገራል እዚህ ቦታ ላይ። እሺ እዚህ ወደ አማርኛ ልቀይርላችሁ። ወደ አማርኛ እንቀይረው እስኪ። አብዱላህ ብን ዐምር ብን አልዓስ አገኘሁትና ስለ መልእክተኛው ሰለላሁ ዐለይሂ ወሰለም በተውራት ውስጥ ስላለው መገለጫ ንገረኝ አልኩት። አዎ በአላህ እምላለሁ በቁርአን ውስጥ ከተገለጸው መገለጫ ጋር በተውራት ውስጥ ተገልጿል ብለው ይመሰክሩ ነበር። አንተ ነቢይ በእርግጥ ምስክር፣ አብሳሪ፣ አስተጋቢ፣ ላልተማሩትም ጠባቂ አድርገን ልከነሃል ይላል። ኡምይን ወይንም ቅድም አህዛቦች ያለው እዚህ ጋር አረበኛው ቃል አህዛብ የሚለው ነው። ይሄ ኡምይ ብሎ የሚገልጸው አንተ ባሪያዬ መልእክተኛዬ ነህ ይለዋል። ነው ደግፍ ያስኩ ባሪያዬ የሚለው ተመልከተ። አንተ ባሪያዬ ብሎ ቀጥታ ቃል በቃል አምላክ ይጠራዋል ሙሐመድን ብለው ይመሰክሩ ነበር። መልእክተኛዬ ነህ አልሙተወኪል ብሎ ሰይሜሃለሁ ይላል። አልሙተወኪል ማለት በአምላኩ የተጠጋ ማለት ነው። ታውቃላችሁ አምላክ ደግፎ የያዘው ማለት ነው። ወደ አምላኩ በመጠጋቱ ምክንያት ደግፎ የያዘው ባሪያው እያሉ ይህን ይመሰክሩ ነበር። እሱ ጨካኝ ወይንም ሻካራ አይደለም። በገበያ ድምፁን አያሰማም። ማለት እዚህ ጋር በአደባባይ በከንቱ ድምፁን አያሰማም፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ተብሎ ተገልጿል። ይህ ነው እንደ አጠቃላይ በደንብ እንድትረጅ ዘንድ እዚህ ወረድ ብሎ ምን ይላል? በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም አለ። እስኪ በትክክል ተርጉሞት ከሆነ እዚህ ጋር እንመልከተው። በምድርም ምድርን ከእንትን ፍትህ እስኪያደርግ ድረስ አይጠፋም። ያውና ሁሉን ቻይ የሆነው አምላክ በእርሱ በኩል ምን ይላል? ክፉን በክፉን አይመልስም፣ ነገር ግን ይቅርና ሁሉን ቻይ የሆነው አምላክ በእርሱ በኩል ጠማማ ሃይማኖትን እስኪያጸና ድረስ አይወስደውም። ይታያል። ሁሉን ቻይ የሆነው አምላክ ጠማማ የሆነን ሃይማኖት እስኪያጸና ድረስ በእርሱ አማካኝነት አይወስደውም ይላል። አይሆንም፣ አይገለውም። ምን ይላል እዚህም ላይ? በምድር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። ያ ነብይ በቃ ያ ነው። በዚህም እግዚአብሔር ብሎ ተርጉሞታል። በስተቀር አምላክ የለም እስኪሉ ድረስ በዚህም የዕውር አይኖችን የደነዘዙ ጆሮዎችን የተሸፈኑ ልቦችን እስኪከፍት ድረስ ይላል። ይሄን ቃል በቃል ታች ጋር እናገኘዋለን። ያው ዕውር አይኖችንም መስማት የማይችል እነዚህን እስኪከፍት ድረስ እያለ ተናግሮላቸዋል ከታች ማለት ነው። እንደ አጠቃላይ ይበልጥ እንድትረጂ ይህ የት ነው የሚፈጸመው ከተባለ ቀጥታ 10 ላይ እንሄዳለን። 11 ላይ ትሄጃለሽ። የት ነው ይህ ትንቢት የሚፈጸመው? 11 ላይ ይነግረናል። ምድረ በዳውና ከተሞቹ የቄዳር ሰዎች በሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ፣ በተራሮችም ራስ ላይ ሆነው ይጮሁ ይላል። እዚህ ሁለት ቦታ ጠቅሶልሻል። አንደኛ ቄዳር የሚባል ቦታ አለ፣ ሁለተኛ ሴላ የሚባል ቦታ አለ። ቄዳር ማን ነው ከተባለ የኢስማኤል ሁለተኛው ልጅ ነው። በኢስማኤል ልጆች ላይ የሚፈጸም የሆነ ትንቢት ነው። የቄዳር ሰዎች የሚቀመጡበት ቦታ ላይ እያለ እየተናገረ ነው። የቄዳር ሰዎች የሚቀመጡበት የት ነው? የእስማኤል ልጆች መካ ነው። እዚያ ነው ይሄ ትንቢት የሚፈጸመው እያለ ነው። ሴላ ማን እንደሆነ ታውቃላችሁ? ሴላ መዲና ላይ የሚገኝ ተራራ ነው። ሴላ አይሁዶች ይሄን ሴላ ሄደው ተቀምጠው ነበር። ባለፈው መዲና ላይ በሄድኩኝ ጊዜ ያውና የሴላ ተራራ እያልኩ ሳሳያቸው ነበር። ምናልባት ቪዲዮ ላይ ታች ከሆነ አይሁዶች ሴላ ተራራ ሄደው ይጠብቁ ነበር። ምክንያቱም ምን ስለሚል በሴላ የሚኖሩ እልል ይበሉ ይላል። እልል የሚሉት ለምንድን ነው? ይህ ከቄዳር የሚነሳው ነብይ ወደ እነርሱ ይሄድላቸዋል። የዛኔ ደስታቸውን ያሰሙ ነው መልእክቱ። እልል ይበሉ ማለት እንጂ ጨፍሩ ለማለት አይደለም። እልል የሚያስብል ትልቅ ጸጋ ይመጣላቸዋልና የመዲና ሰዎች የሴላ ሰዎች ይደሰቱ እያለ ነው አምላክ። በተራሮችም ራስ ላይ ሆነው ይጩሁ ይላል። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ላይ ይናገሩ ይላል። እንግዲህ ለአንዱ አምላክ ክብርን ያሰጣል ያ ነብይ።
ምስጋናውንም በደሴቶች ላይ ይናገረው ይላል። እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛም ቅንዓትን ያስነሳል፣ ይጮሃልም፣ ድምፁን ያሰማል፣ በጠላቶችም ላይ ይበረታል እያለ ይናገራል። ይህ አምላክ የዛኔ ከማንም በላይ እንደሚነግስ የሚገለጽበት የሆነ አንቀጽ ነው። ከድሮ ዘመን ጀምሮ ዝም ብያለሁኝ አለ። ዝም ብዬም ታግሻለሁ። አሁን ምጥ እንዳያዛት ሴት እጮሃለሁ። ይህ ምሳሌያዊ ንግግር ነው። አጠፋለሁ፣ በአንድነት እንጨርሳለሁ አለ። እንግዲህ በዚያ በሚላከው ነብይ አማካኝነት እውነትን እንደሚያጸና በምድር ላይ ለመግለጽ ነው። ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎችንም ሁሉ አድርጋለሁ፣ ወንዞችንም ደሴቶችንም አድርጋለሁ፣ ኩሬዎችን አድርጋለሁ። ይህ እየተናገረ ያለው አምላክ በዚያ በሚልከው ነብይ አማካኝነት ምድርን ሁሉ እንደሚቆጣጠራት ለመግለጽ ነው እንጂ አምላክ አፈራራሽ ነው ለማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ከተደረጉ በኋላ በርካታ ሀገራቶችን ያለ አምላክ እንዲገዙ አድርገዋቸዋል። ገብቷቸዋል አይደል? ያን መቆጣጠራቸውን የሚገልጽ ነው። እውሮችንም በማያውቋት መንገድ አመጣቸዋለሁ ያለ በማያውቋትን ጎዳና መራቸዋለሁ። እዚህ ጋር እውሮች የተባሉት እነዚያ የአምላክ ትምህርት ያልደረሳቸውን ሰዎች ለማለት ነው። ገብቷቸዋል? እስከዛሬ ሲኖሩበት የነበረው የተሳሳተ መንገዱን ከዚያ ያወጣቸውና አዲስ መንገድን ይሰጣቸዋል። እንግዲህ ሷሃቦች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎች አብዛኛው ባዕድ አምልኮ ላይ ነበር። በማያውቋት የተባለችው ትክክለኛዋን መንገድ ያመጣና ይወስዳቸዋል አምላክ። በማን በኩል? በዚያ በሚላከው ነብይ በኩል ማለት ነው። እውሮችን በማያውቋት መንገድ አመጣቸዋለሁኝ አለ። በማያውቋት ጎዳና እመራቸዋለሁኝ አለ። ይመራቸዋል። በፊታቸውም ጨለማውን ብርሃን አድርጋለሁኝ አለ። ያ ጨለማ የነበረው መንገድ ሰሃቦች ብርሃንን ያገኛሉ በእርሱ በኩል፣ በዚያ በነብዩ በኩል። ጠማማውንም አቀናለሁኝ አለ። በዚያ በነብዩ በኩል ጠማማውን ያቀናል። ይህን አደርገላቸዋለሁ አልተዋቸውም አለ። ያ ሰላም። አሁን እዚህ ቦታ ላይ በደንብ አስተውሉ። በተቀረጹት ምስሎች የሚታመኑ ቀልጠውም የተሰሩት ምስሎችን አምላኮቻችን ናቸው የሚሉ ታውቃላችሁ። እስካሁንም ድረስ ለተቀረጸ ጣዖት አይሰግዱም። ይህ ነብይ የሚሄደው ግን የሚነሳው ጣዖትን የተቀረጸ ጣዖትን በሚያመልኩ ሰዎች መካከል የሚነሳ ነብይ ነው። አያችሁ፣ ይህ የት ነው የሆነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት በመካ ምድር ላይ 360 ጣዖት ተቀርጾ ይመለክ ነበር። ሰዎች ባዕድ አምልኮ ላይ ነበሩ አብዛኛው ሰው። ነገር ግን በእርሳቸው አማካኝነት ያንን እንዳለ ድምጥማጡን አጠፉት። ነብዩ ሰለላሁ ዐለይሂ ወሰለም በተቀረጹት ምስሎች የሚታመኑ አለ። ማናቸው? ቁረይሻውያኖች ቀልጠው የተሰሩትን ምስሎች አምላኮቻችን ናቸው የሚሉ ወደ ኋላ ይመለሳሉ። እንዳለ እነዚያ ቁረይሾች ሁሉ ወደ ኋላ ተመለሱ። ፈጽመው ያፍራሉ አለ። አፍረዋል። ሲያመልኩ የነበሩ ጠፍተዋል። እናንተ ደንቆሮች ስሙ፣ እናንተ ዕውሮች ታዩ ዘንድ ተመልከቱ አለ። እንግዲህ ደንቆሮ የሚላቸው የሚነገረውን እውነት ባለመስማታቸው እንጂ የሰደዋቸው አይደለም። እናንተ ዕውሮች ታዩ ዘንድ ተመልከቱ ይላቸዋል። ምክንያቱም እውነትን ከማየት በሐሰት በማየት ታውረዋልና አይናቸው። ለዚያ ነው እያናገራቸው ያለ። ከባሪያ በቀር ዕውር ማን ነው እያለ ይናገራል። እንደምልከው መልእክተኛስ በቀር ደንቆሮ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ ዕውር ማን ነው? ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአቸውን ከፍተዋል፣ ነገር ግን አትሰሙትም። እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርጋል፣ ያከብር ዘንድ ወደደ። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላችሁ በዋሻ ውስጥ ይህ እየተናገረ ያለ ነው። ስለ አይሁዳውያን ስላሉበት ሁኔታቸው የሚገልጽ ነው። እንዳጠቃላይ እዚህ ቦታ ላይ